ጽናትን በቶሎ እንድታገባ ትፈልጋለህ? እኔም ቢብዬ ነው ማለት ሰውየው። ምን ማለት ነው እንዴ አባ? እኔ እኮ ጽናቴን አይደለም በቶሎ አሁኑኑ ባገባት ራሱ በጣም ነበር ደስ የሚለኝ። ግን ምን? ጽናቴ አባቷ እንዲከፉ አትፈልግም። ያው እሳቸው የሚያውቁት እኮ ተማሪ እንደሆነች ነው። እና መንገር ነው? አይ አባ፣ ያን ያህልማ ቀላል አይደለም። ጽናት በምንም ሁኔታ አባቷ እንዲከፉባት አትፈልግም። እና ያንተ እናት ታዲያ ስታለቅስ ትሞት? ማለት አልገባኝም። ማለቴ ያው ያንተን ማግባት እንዴት በጉጉት እንደምትጠብቀው ታውቃለህ። አባ ግን እኔ የማላውቀው ነገር አለ እንዴ? በተደጋጋሚ የሆነ ነገር እንደደበቃችሁኝ እየተሰማኝ ነው። ማን ነው የሚደብቅህ? አላቅም፣ ግን በዙሪያ የሆነ ነገር እየተከናወነ እንደሆነ ይሰማኛል። አሁን በቃ አታረሳሳይ። ከጽናት ጋር ተማከሩ። በዚህ 3 ቀን መሞሸር አለባችሁ። በዚህ 3 ቀን? ምን ነው ረዘመባችሁ? 1 ቀን ከግማሽ ላድርገው? እንዴ አባ፣ ስለ ሰርግ እኮ ነው እያወራን ያለነው። አንተ ለመሞሸር ተዘጋጅ እንጂ ሌላውን ለኛ ተው። እዳው ገብስ ነው። እንዴ አባቷ ጋር ሽማግሌ ሳይላክ? ነገርኩ እኮ። አንተ ጽናትን አውራት፣ እኔ ነገውኑ እልካለሁ። እንዴ የት ነው የምትልከው? ገጠር? ቆይ ምንድን ነው የምትለው? ያችን እንዳይኗ ብለን የምትሳሳልን ለእናትህ ስትል ብታደርገው የትኛው ክብር ነው የሚቀንሰው? እንዴ አባ፣ ኧረ እንደሱ አይደለም። በጣም አዝናለሁ። እሷ አንተ ምን እንዳደረገች ብታውቅ አይደለም 3 ቀን 3 ሰከንድ እንኳን አትፈጅም። ያሳዝናል። ለእሷ የሚኖርላት ልጅ ግን አልወለደች። ጉድ እኮ ነው። በ3 ቀን ጽናትን አሁን ምን ብዬ ነው ማወራት? ቆይ ምንድነው እየተከናወነ ያለው? ጽናት፣ በጣም እንዳስቸገርኩሽ አውቃለሁ። የማይሆን ነገር ውስጥ እንደከተትኩሽ አውቃለሁ። ነገር ግን አስቴርዬ በጣም ታናለች። እና ጋሺ ወይኔ ሄጄ ልጠይቃትን ብል እምቢ አሉኝ። ምን ይሻላል? ያው ታውቂያለሽ፣ እየፈተፈትሽ እየሰራሽ ምትልኪላት ምግብ ራሱ ከበቂ በላይ። ጋሺ ላናግርሽ ያሉኝ በሰላም ነው? ትንሽ ጨነቀኝ እኮ። ምን ሰላም አለ? ህይወቴ እየተሰቃየችብኝ ነው እኮ። ከጸሎት ውጭ ምን ማድረግ እንችላለን? እንደው እሱ በቸርነት እጁ ይዳብሳት። ጽናት፣ ኪራን እንድታገቢ ይፈልጋለሁ። እሱማ የኔ ምኞት እኮ ነው። ኖ አልተረዳሽኝም። ከ3 ቀን በኋላ ሰርጋችሁ እንዲሆን እፈልጋለሁ። ምን? አሁን ጽናት፣ እስካሁን ካደረግሽው አይበልጥም። እንዴ ጋሺ፣ እኔ እኮ ኪራን የማገባው ስለወደድኩት ስለማፈቅረው ነው እንጂ ለእርሶ ብዬ አይደለም። በዚህ ፍጥነት ደግሞ አይሆንም። ለምን? ልጄን አታምኝበትም? ከአባቴ በኋላ እሱን ብቻ ነው ያመንኩት። ታዲያ ምንድነው እንዳታገቢው የሚያደርግሽ? ጋሺ አባቴን ዋሽቼዋለሁ። ማለቴ እዚህ እየተማርኩኝ እንደሆነ ነው የሚያውቀው። በቃ እሱንም ቢሆን ኪራ ነግሮኛል። ከሱም ጋር ቢሆን እኔ አወራዋለሁ። እኔ እንጃ ጋሺ፣ እኔ ግን አባቴን ማስከፋት አልፈልግም። አስቱ ሳስቅ ምኞቷ ሳይሳካ እንድትሞት አልፈልግም። ጋሺ በጣም እየተጨናነኩኝ ነው። ጽናት፣ ራስ ወዳድ ሆኜብሽ ሊሆን ይችላል፣ ግን ለአባትሽ በተስፋ ከመኖር ይልቅ እውነቱን ብትነግሪው የተሻለ ይመስለኛል። እሺ ወይ ላስብበት። እባክሽ፣ መጋባታችሁ ለአስቱ ከወርቅ በላይ ነው። መጋባታችሁ ደግሞ ላይቀር አስቱ እያለች ቢሆን። እሺ እስከ ማታ አስበሽ ንገሪ። በያውን እንጂ አምላኬ እንደው እሺ እንድትል ድፍረቱን ስጣት እባክህ። እውነት ጋሼ እንዳለኝ የውሸት ገመዴን መበጠሻ ሰዓቴ ደርሶ ይሆን? እንጃ አላቅም፣ ግራ ገባኝ። አባቴን እንዴት ብዬ ነው? በየትኛው አንደበቴ ነው ልጅ ትምህርቷን አቁማ ስራ ጀምራለች፣
ያው አሁን ደግሞ ልታገባ ሽማግሌ ሊላክልህ ነው ምለው። ሲጀመር ለነጋሪውን ከባድ ነው። አባቴን እንዴት አንተ ያሰብካት አይነት ጠንካራ ሴት አይደለሁም፣ ልጅህ እንደምትፈልጋት አይነት ልጅ አይደለችም እምለው። ግራ እኮ ነው፣ ጨንቆኛል። ሰላም እንዴት ነሽ? የሚገርምሽ ሳሎን ራሱ አልገባኝም። እዚህ ትኛለሽ ብዬ ቀጥ ብዬ ነው የመጣሁት። እንዴትማ ቅድም ድምፅሽ ስታወሪ እንደደበረሽ ያስታውቃል። መቼም የእኔን ግድግዳ ተደግፋ እየቆዘመሽ ነው የሚሆነው ብዬ ነው። እንደው አሁንስ አንቺን ባረገኝ። እኔን ለመሆኑማ ትንሽ ቁመት ያጥርሻል። በቃ እኔ ሁሌ እንደዚህ ፈገግ እንድትይ ነው የምፈልገው። ሁሌ ሳቂ። እሺ ምን የተፈጠረ ነገር አለ? እኔና ኪራ ልንጋባ ነው። እና ይህንን ዜና እንደዚህ ነው የምታበስሪ? አርሰናል ዋንጫ ከመብላት ከሚናፍቀው ይልቅ እኔ እናንተን ሰርግ አይደል እንዴ የምናፍቀው ነው። ግን በቃ አሁን የትኛውን እልልታ ልበልሽ? እኔ ግን ቆይ ስንተኛ ሚዜሽ ነኝ? ኧረ ሰኒ ተረጋጊ። ለምንድን ነው የምረጋጋው? ምን ልታረጊ ነው? በርበሬ ልቀነጥስ ነው። እንደውም ሻርፕ ስጭኝ ወገቤ ልሰር። የእብዶች አለቃ ይሆንሽ ልጅ። በነገራችን ላይ ሰርጉ ላይ ከናውምና ከምሩ ውጪ ፍቅረኛ ያለው ሚዜ መሆን አይቻልም። ለምን እንዴ? ትልልቅ ሰርጎች ላይ ትናንሽ ሰርጎች ስለሚገኙ ነው። እንዴት ነው በቃ የሰርጉ በቂ ነው እንዴ? ሰኒ ተረጋጊ። ምን ነው ግን ለአባቴ ነው ብዬ ነው የምነግረው። እሱም አለለካ ምንም ቢሆን ግን እውነቱን ነው መናገር ያለብሽ። እሱማ እኔም እንደዛ ላደርግ ነው ያሰብኩት። በቃ እሺ፣ አሁን ሳሎን እንሂድና ምን ማድረግ እንዳለብሽ ምን መናገር እንዳለብሽ እንወስን። እሺ። እኔ የምልሽ ግን ምሩስ ደውዬላት ነበረ፣ አሟታል። ምሩዬ በእግዚአብሔር እሺ በይኝና ሐኪም ቤት ልውሰድሽ። እኔ ነኝ አመሌን ማውቀው። ትንሽ ቆይቶ ትሆኛል። ሁሌ ነው እንደዚህ የምትይው አይደል? ረፌን ሰው አትጎትች ስትባይ አትሰሚ፣ አትወልቢ ስትባይ አትሰሚ እንደሚሻልሽ። ሲቆርሽሽ ምን ላደርግ? እና እኔን ታዲያ አጽዳትኝም እንዴ? ከስራ ደክሞ መተምን በወጣ ቢደክመኝ ታዲያ ምን ችግር አለው? ለነገሩ ጥፋተኛ አንቺ አይደለሽ። ያ መጥረጊያ ነው ሰብሬ ጥሏለሁ። ከዛስ በምድና ጸዳ ከሸምሱ ጋር እያለሁ በሰዓት ሳጸዳ አትሳቂ። በቃ እንዳያምሽ እረፍት አድርጊሽ። ፀጉርሽን ቅባት ልቀባሽ። ዜኒቱ ነው። አስዬ ተይኝ አልኩሽ እኮ ተይ፣ አታልቅሽ አልኩሽ። እኔም እኮ ወደ አንቺ እየመጣሁ ነው። ስንት ጊዜ ነው እሱ ስለ ሞት አታውሪ የምልሽ? ይኸውልሽ አስቱ፣ ቆይ እስኪ ተረጋግተሽ ስሚ። እኔ የምልሽን አዳምጪ፣ አታልቅሽ። እንዴ ደግሞ እንደሱ ምን ማለት ነው? ለማንኛውም መጣሁ። ናሁም ነግሮኛል። ምሩ ቆይ ለምንድን ነው እንደዚህ የምታደርጊው? ወይዜ ቤት ቁጭ ብዬ ሰው ለምን ላደርገውልሽ? መጀመሪያ እኮ ራስሽን ነው ማስታመም ያለብሽ። ናው ምንም ቢሆን እንደዚህ ስላደረግሽ ታስጨንቂዋለሽ እንጂ ሌላ ምንም አትፈጥሪም። እሱማ እኔ ሆኜበት ነው እንጂ ቢደበድበኝ ራሱ ደስታው ነበር። አይ ለማንኛውም ግን ካስፈለገሽም እኔን ጥሪኝ እሺ። ደግሞ ኪራ መጥቶ ነበር እኮ እና የሰማሁት እውነት ነው? አዎ ከ3 ቀን በኋላ ሊሞሸሩ እና ሙሽሪት እኮ በሰርጓ ዜማ ውጭ አትወጣም። አረ ብታይ መንገድ ላይ ራሱ ሰኒ ጥላ ይዛልኝ ነው የመጣ ነው። እና እንዴት ነው ግን አልፈጠነም? አንቺ ምንድን ነው የምትይው? ሲጀመር አሞሻል እኮ ብዙ አታውሪ። እኔም እኮ ዱብዳ ሆነብኝ። እናንተ ቆይ ምን ናችሁ ነው? በአሁኑ ሰዓት እኮ ሰርግ እንደ ሰማይ የራቀበት ስንት ሰው ሞልቷል። ስለዚህ አርፋችሁ እሺ ብትሉ ይሻላችኋል። እሺ ግን አባቴ ምን ልበለው እንዴ? አንቺ እሺ በይ እንጂ ሽማግሌ ልካለሁ ብለዋል እኮ ጋሼ። ትዝ ይልሻል አይደል? ያኔ ነው ምንም ቢስለው ተህይወትን ኖሪያት አታባኪ አትይኝ ነበር። አንቺ ምንም ስህተት እንዳትሰሪ እሺ። እሺ እንዴት ልንገረው? ጋሼን አውቃቸዋለሁ። ልባቸው በይቅርታ አእምሯቸው በሚዛናዊነት የተሞላ ነው።
አንቺ ብቻ አትፍሪ፣ ደፍረሽ ንገሪያቸው። ሁሉንም ነገር ይረዱሻል። እሱማ ማታ ልነግረው አስቤያለሁ። አይዞሽ እሺ። እሱማ እኔም ማታ ልነግራቸው አስቤያለሁ። አይዞሽ እሺ። ጽናቴ እንዴት ዋልሽ? ምን ሆነ? ቃሉ ሙሉ ጠፍተህ ዋልከው? ምንም ትንሽ ስራ ቢዚ አድርጎኝ ነው። ጋሻ ያናገረህ አይደል? አንቺም ነገረሽ? አዎ። ቆይሽ ምንድን ነው የምናደርገው? እኔ እንጃ ኪራ፣ ጨንቆኛል። እኔም በጣም የጨነቀኝ። ቆይ እኔም ማግባቱ ነው የሚያል ያስጨነቀው? እንደሱ እንዳልሆነማ ልብሽ ያውቀዋል። ታዲያ ምንድን ነው ያስጨነቀ? ያው ለአባትሽ እንዴት እንደምንነግራችሁ ሳስብ በጣም የጨነቀኝ። እኔም በጣም ጨንቆኛል። ግን ደግሞ በጓደኞች አበረታችነትና በአንተ ፍቅር አያልነት ተገፋፍቼ ልነግረው ስል ነው የደወልከው። ጽናቴ ምንም ቢሆን ግን አንቺ ያላመንሽበትን ነገር ማድረግ አልፈልግም። ምን ማለት ነው? በዚህ ሰዓት እኔን ከአንተ ጋር ከመሆን ውጭ የሚያስደስተኝ ነገር የለም። እሺ ጽናቴ በቃ እኔ ልውጣልሽ። ሳይመሽ አውሪያቸው። እሺ ይቅናሽ ብለህ ይቅናሽ የኔ ሚስት። አምላክ ያደረህን ደስታዬን ዳግም አይቼ እንዳላጣው። እኔ ያለ ጽናት ምንም ነገር ማድረግ አልችልም። እሱን ታውቃለህ። እባክህ የጽናቴን አባት ልቦና አራራልን። በትዳራችን ደስተኛና ፈቃደኛ አድርግልን። አባቴ ለምን እንደዚህ በቶሎ እንዳገባ እንደፈለገ እንቆቅልሽ ቢሆንብኝም ግን በቃ ማንም ሰው በትዳራችን እንዲያዝን አልፈልግም። በተለይ ደግሞ የጽናት አባት። ምክንያቱም ለጽናት ምን አልሽ? ይኸውልሽ ጽናቴ ምንም ነገር ቢሉሽ እንዳትናደጂ፣ ለአንቺ በማሰብ ነው። እሺ እሱማ ግን ለምንድን ነው እያወቀ ዝም ያለኝ? እንዴት ማለት አልገባኝም። አባኔ ተማሪ እንዳልነበርኩኝ ያውቅ ነበረ። እንዴት? ያኔ ደረጃው ላይ ስንጨቃጨቅ ሰምቶናል። እና እንዴት እያወቁ ዝም አሉ? ያው እኔ እንዳልጨናነቅበት ብሎ ነዋ። የአባትሽ አስተሳሰብ ግን በጣም ነው የሚገርም። እኔ ግን ለጋሼ እስከምንነግራቸው እንዴት እንደጓጓው ከኔ በላይ የሆነ ሻምበል ምንተስኖት አረፈ፣ አቶ ተገኔ አበጀ፣ አቶ ገብረ ክርስቶስ። ይሄ ደግሞ ባለፈው ጊዜ ጠርቶኝ ነበር፣ ሰርጉ የልጁን ሰርግ ጠርቶኝ ነበር። ያው ብድር በምድር ነው መጥራት አለብኝ። አቶ ቸርነት፣ ይህ እንኳን መልካም ጎረቤት ነው። እንግዲህ ከሰው ሰው መለየት አይቻልም። ስንቱን ማንን ጠርቼ ማንን ተዋለሁ። ቸርነት ተስፋ። ሄሎ። አቤት። አይደለም ሰርገኛ ጤፍማ አይሆንም። ማኛ ጤፍ ነው። ማኛ ጤፍ 100 ኪሎ፣ ጥቁር ጤፍ 50 ኪሎ። ይሄን አዘጋጅልኝ። እሺ፣ አመሰግናለሁ። ደጋሽ ቀልብ የለው። የዚህ ድግስ ዕቃ አከራይ ጋር ደግሞ እስኪ ልደውል። ምን እያደረግክ ነው? ዛሬ ቁርስ ላይ ነው የምሰራው። እንዴ ለምን? ምክንያቱም አንቺ ሙሽራ ነሽ። በዚህ ጊዜ ደግሞ በሽንኩርት ምክንያት እጅሽ መጥቆር የለበትም።
እንዴ ጭራሽ ንግስት አደረጋችሁኝ እንዴ? ሌሎች ደግሞ እነማን ናቸው? ጋሼ ጠዋት ግቢ የጠራኩኝ መጡና ሙሽራ ነሽ አዋራ እንዳይነካሽ ብለው አስገቡ። ጋሼ ገና ካሁኑ ምራትነቱን መንከባከብ ጀምሯል ማለት ነው። እትዬ እስክትመጣ እንግዲህ እንደዛ መሆኑ ነው። እትዬ ነገር ትመጣለች። አረ በቃ እሺ፣ አሁን እኔ ልስራው። አረ አሁን በፍጹም ሂጂ፣ በስራ ታስፈችኝ። ክብሮም እውነት ላግዝ ደስ እንዴ ነው? እሺ በይ ሂጂ ካልክሽ ሌላ ስራ ካለ ስሪ። ምንም አንጥፈውታል። እሺ እኔ ምን ልስራ? አረ መቀመጥ መቆመጥ ነው። ሄሎ ሰኒ፣ እንዴት ነሽ? ደህና ነኝ እኔ። ኧረ ደህና ነኝ። ድምፄ ምን ሆነብሽ? ምን እባክሽን፣ የምሰራው ስራ አጥቼ እኮ ድብር ብሎኛል። እንዴ ይሄ ልስራ አትሰሪም፣ ያለ ስራ አትሰሪም። ለምን ስላቸው የትዬ ትእዛዝ ነው ይሉኛል። አንቺ ትቀልጃለሽ እባክሽ። ኧረ እኔ አልመጣም፣ እራስሽ ነኝ። እሺ በቃ እሺ፣ ቻው። አባዬ ሊያወራ ፈልጓል። በተቻለ ምናምን ሲያወራ ልጆች አስቀምጥኳቸው ነው። አረ ችግር የለውም። ድንኳን ላይ እኮ እንጂ ኧረ አባ ቢያንስ ይህንን ስራ በለኝ እንጂ ብቻህን ተሰቃየህ እኮ። አንተ ሙሽራ ነህ፣ ምንም ነገር አትሰራም። ደግሞ ይህንን ማን ያለው? ተረበል ያስዬ ትእዛዝ ነው። ቆይ አትመጣም እንዴ? ነገ ትመጣላለች። ግን ጋሺ ብቻዎትን ምንድነው ማገዝ ያለብን? ወይና ሀኒ ይሉ ጎረቤትም የለ። የኔን ድካም አታስቡ። የእናንተን ወግና ማዕረግ ማየት ነው የኔ ደሞዝ። የእውነት አባ ለደስታዬ እንደዚህ እየለፋ ስላለ በጣም አመሰግናለሁ። አንተን የመሰለ አባት፣ እማዬን የመሰለ እናት፣ ጽኔ የመሰለ አፍቃሪ ስለሰጠኝ ፈጣሪን በብዙ ነገር አመሰግነዋለሁ። ጋሺ በመጀመሪያ በኑሮ ደረጃ ያትቀበሉኝም ብዬ በማሰቤ ነው ያን ሁላ ስህተት የሰራሁት። አሁን ግን አባቴን አናግረው ስላሳመኑልኝ በጣም አመሰግናለሁ። አባት አይመሰገንም። ይልቅ አሁን ተነሱና ሂዱ። የት? ለብሳችሁ ሂዱ። አንቺም ቤሎሽን፣ አንተም ሱፍን ተለኩ። ሂዱ። አባኔ አላምንም። ይህንን አንተ አድርገሃል? የአንድ ልጄ ሰርግ እኮ ነው። ብዙ ዕቃ ገና ያስመጣሁታል። ቤቱን ቅይር ነው ማለት ጋሼ ግን ምንም ውጭ ሳላግዙት እንዴት እንደዛ ትያለሽ? አባትሽ ቢሰጥሽ እንደዛ ትይ ነበር? እኔን እንደ አባትሽ እኮ ነው ማየት ያለብሽ። እሺ አመሰግናለሁ ጋሼ። አሁን ሂዱ፣ ተነሱና ሄዳችሁ እዩ። እንዴ አባ፣ እሺ ቢያንስ የክብሮምን ቁርስ እንብላ። እዩና ስትመለሱ በዛ ውጭ በልታችሁ ትመጣላችሁ። እሺ አባ። አስቱዬ አሁን ህልምሽ ሊሳካ ነው። ስትመጪልኝ እንዴት ደስ እንደሚልሽ ባይ
ሶፋው እንዴት አያችሁት? በጣም ቆንጆ ነው። እኔ በጣም ነው የወደድኩት። በጣም ጥሩ። ግን እንዳስተያየት ማለት ነው ይሄ ቲቪ ቦታ ቢቀየርስ? የሸፈነው ይመስለኛል። ይቀየራል። ወደዛ ጋር እናደርገዋለን። አሁን ግን ሂዱ። እነሱ ሙሽሮቹ ልብስ ሊያዩ ስለሄዱ ሂዱና እስኪ ጥሩ ነገር እንዲመርጡ አግዟቸው። በቃ እናማርጣቸዋለን። በኋላ ስመጡ እናስተካክላለን። በቃ እናያቸዋለን፣ እንደውላለን። እሺ፣ እሺ፣ በሉ። እሺ፣ ተባረኩ። እሺ። ሲያምር አንቺ ደግሞ ሁሉንም ያምርብሃል እንዴ? የምትይኝ ሁሉም እኮ ስለሚያምርብን ግን የኔ ቆንጆ በጣም አታሽከርክሪ እንዳልጠለፍብሽ። አሁን እኮ እንኳን አይደለም እና ሊጣፍ ያምራው ሲያቸው ገና ሳንጋባ ፍቅር እኮ በልብሽ ይህ በተመቀለበት በድንጋይ በወርቅ ምናምን የሚታሰብ ነገር አለ። እሱስ ልክ ነሽ የኔ አስተዋይ። ግን ይኸውልሽ ሺህ ቆንጆ ቢሰለፍ ምን እንኳን ውድ ቢበዛ አንቺን የመሰለሽ ቆንጆ አለችኝ። አይኖቼም ሌላ ጆሮቼም ሌላ ሴት አይሰማም። ምን ላድርግ የኔ ፍቅር ስወድሽ ቬሎሽን ልበሽ ነው። አዎ በእናትሽ ስሞትልሽ። አንተ ብለኸኝ ምንም የማላደርገው ነገር አቤት መጡልሽ ሚዜዎቹ። ሙሽራው ይላል ብራዘር። እንዴት አባሽ ነው ያማርብሽ? እንዳትወርቅ አይነን ይላል። እንዳትወልቅ እኔ ክፍላለሁ። እንዳትወልቅ ይጠቅላል። ያው እንግዲህ ማግባት ነው። ምን ታስቢያለሽ? እንደዚህ ነው የምትደምሽ? አንድ አሁን ላፈቅማ አንተ እኮ አታሰል አሽቆርጠን ነው
ቤቱን አሞቃችሁት እኮ በሉ እንጂ ሰርግ አለ እንዴ? ሰርግና ሞት እኮ አንድ ነው እኮ። እስቲ ጋሽ እሱ ወገቡን ወይኔ ተብረቱ አረጀው መሰለኝ ወገቤ እንዳለኝ አይደለም። ሌላ ወንድ የሚደረቁ ትከሻ ነው ያሉት። በሉ ተጫወቱ። አስዬም እየመጣች ነው። በሉ ተጫወቱ። እሺ ጋሽ በሉ ተጫወቱ እንጂ። እሺ በሉ እንግዲህ ስራ ላስፈታችሁ። እሺ በሉ አይዘኒ አንቺ አብደሽ ሰውንም ተሰብጀልሻል። ምን አደረኩኝ? አንቺ ደግሞ ሰርግ አይደል እንዴ? አየሻ እዚህ አንቺ እኮ ዝም ብለሽ ላይ ፈራሽ። ጋሽ የምትሄድም እኮ በጣም ነው የሚወድሽ እኮ። እኔ ግን አባቴ ባለመምጣቱ ትንሽ ቅር እሱማ ይገባኛል እኮ። ግን በቃ ከዚህ በኋላ ለምን አልመጡም ብለሽ አታስጨንቂያቸው። እሺ እሱማ ነው ምንም ነገር አይደለም። ወይም ከሰርጉ በኋላ እንሄዳለና። አዎ እንጂ ጥሩ ሀሳብ ነው። እንደዛ ማድረግ እኮ እንችላለን። በቃ ባይሆን እንደዛ እናደርጋለን። አይዞሽ አሁን አይክፋሽ። በሩ በቃ ቤቱን እናዘጋጃለን።